የትግራይ ህዝብ ያጋጥሙት ያለው ችግር ከበጀት ክልከላ፣ ከመድኃኒት ክልከላ፣ ከመንገድ ዘግተህ ለትግራይ ህዝብ መሰረታዊ ፍላጎቶችን ማሟላት የሚችሉ ሸቀጦችን ከመከልከል በዘለለ በህይወት እንዳይኖር እንደ ብሔር የመጪውን ተስፋውን እንዲጨልም እንዲጠፋ የሚደረጉ ስራዎች ናቸው። እነዚህ ተግባሮች የ2013 የጄኖሳይድ ዋር ተቀጽላ ናቸው። አሁን ደግሞ ሳይለንት ኪሊንግ የሚባለውን የትግራይ ተፈርዶለት ሁሉንም ነገር ኢኮኖሚክ ሳንክሽን ተደርጎ መንገዶች ተዘግተው መሰረታዊ አገልግሎቶች እንዳያገኝ፣ መድኃኒት እንዳያገኝ፣ የተለያዩ የኢኮኖሚ እንቅስቃሴዎች አድርጎ ራሱን ደጉሞ በራሱ ማስተዳደር እንዳይችል እንደ ብሔር ተስፋ ቆርጦ ተንበርክኮ እንዲኖር የሚደረጉ ስራዎች ብዙ ናቸው። እነኚህ ስራዎች ከውጊያው በፊትም ነበሩ። ክልከላ ከውጊያ በፊትም ነበር 2012 ጀምሮ። ከዛ በፊትም በየደረጃ እንደነበረ እናውቃለን። ዋነኛ ምንጩ እና ዓላማው የትግራይ ህዝብ እንዲንበረከክ ማድረግ ነው። የትግራይ ህዝብ ሉዓላዊ ግዛቱ እንዲደፈር፣ የትግራይ ህዝብ ተስፋ ቆርጦ እንዲበታተን የማድረግ ስራ ነው ዋነኛው ስራው። እንደ ብሔር ህልውና እንዳይኖረው፣ ማንነት እንዳይኖረው፣ ትግራዋይ የሚባል ብሔር እንዳይኖር፣ በታሪክም እንዳይዘከር፣ በታሪክ በአርኪኦሎጂስት ተቆፍሮ ታሪኩ እንዳይገኝ ሲናገሩ የነበሩ ናቸው። ዋና ኦብጀክቲቫቸው ይህ ነው። አሁን ደግሞ እያደረጉት ያሉት ይህኛውን ፕሮጀክት የማስፈጸም ስልት በውጊያ ጀመሩት። አሁን ደግሞ በክልከላ በቋፍ ላይ ያለው ህዝብ በረሃብ በቸነፈር ተቸግሮ ያለ ህዝብ በየቦታው ተሰዶ ለዝናብ ለፀሐይ የተጋለጠ ህዝብ ክልከላ በማጠናከር እንዲረግፍ፣ እንዲሞት፣ እንዲያድቅ እየተደረገ ያለው ይህ ነው። በዚህ ሂደት አንዱ መገለጫ የሚሆነው እንደ ከተማችን የመሰረተ ልማት ስራዎች ነበሩ። ከፌዴራል መንግስት የሚመጣ በጀት ነበር። ነዳጅም እንደሚታወቀው ከመሀል ሀገር ነው የሚመጣው፣ በፌዴራል መንግስት ፍቃድ ነው የሚመጣው። እነዚህ ሸቀጦች ሁሉ በጀቱም ሸቀጦችም ሁሉ ተከለከሉ። በከተማችን የተጀመሩ የመሰረተ ልማት ስራዎች ቆሙ። መቆማቸው ተገቢ ነው አይደለም ሌላ ጉዳይ ሆኖ መፍትሄ ማበጀት ግን አስፈላጊ ነበር። እነዚህ ፕሮጀክቶች ከህዝብ ጋር ተወያይተህ መፍትሄ አበጅተህ ማስቀጠል የከተማ አስተዳደሩ ኃላፊነት ነበርና ከንግድ ማህበረሰብ ጋር በውይይት የተጀመሩትን ፕሮጀክቶች በነዳጅ እጥረት ምክንያት ነበር የተቋረጡት። እነዚህ ፕሮጀክቶች እንዲጠቃለሉ ኃላፊነት ወስደው የራሳቸው ብር አዋጥተው በጀቱን የነዳጅ በጀቱን ሸፍነው በተለያዩ አካባቢዎች መስራት ጀምረናል። ባለፈው 2 ሳምንት አይ ቲንክ አንዱን ፕሮጀክት አስመርቀናል። አሁን ደግሞ የኩያና የሌሎች አካባቢ መንገዶች መስራት ላይ ነን ያለነው። በዚህ አጋጣሚ የንግድ ማህበረሰቡ ለከተማው አስተዳደር ያደረገው ድጋፍ ልማቱ የኔ ነው ከማለት የተነሳ ላደረገው ድጋፍ ማመስገን እፈልጋለሁ። የፌዴራል መንግስት ተልእኮ የብልጽግና መንግስት ተልእኮ ግን ከዚህ በዘለለ ስለሆነ ህዝባችን ላይ ምን እየደረሰ እንዳለ ሁላችንም እናውቃለን። ይህን ነገር መቀልበስ ያለብን ደግሞ እኛው ተጋሩ ነን። እንደ ትግራይ እንደ ህዝብ ተደራጅተን አንድነታችንን አጠናክረን ለመጣብን ችግር ተቋቁመን አሸንፈን የዘላቂ ብሔራዊ ጥቅማችን ማረጋገጥ ካልቻል ያው የጠላቶቻችን ፍላጎት ተመሳሳይ ነው። አሁንም ያው ነው። ከ50 ዓመት በፊት የነበረ ነው። ከ1000 ዓመት በፊትም የነበረ ነው። አቋማቸው እዛው ነው ያለው። አቋማቸው እዛ ላይ ካለ እኛ እንደ ህዝብ ማሰብ ያለብን ማበጀት ያለብን መፍትሄዎች እኛው ራሳችን እኛው ተደራጅተን
አቅማችንን አጠናክረን የውስጥ አቅማችንን በመጠቀም ለሚመጣው አደጋ መከላከልና ተከላክለህ ማሸነፍ አማራጭ የሌለው መፍትሄ ነው። ባለፈው በማህበራዊ ሚዲያ ሲዘዋወር የነበረው ቪዲዮ እዛው በአካል ተገኝተው እንዲገመግሙት ቡድን አደራጅተን ልከን ነበር። ሁኔታው እንደ ማህበራዊ ሚዲያ የሚገለጸው አይነት አይደለም። አንዳንዶቹ የትግራይ ህዝብ ያለበት ሁኔታ ያልገባቸው የራሳቸውን ኑሮና የራሳቸውን ሁኔታ ብቻ የሚያዩ የሚገመግሙ እንደፈለጉ አድርገው የትግራይን ህዝብ ትግል ጥላሸት ለመቀባት የሚሰሩት ስራ አለ። እኔ ይህ በመሰረቱ የትግራይን ህዝብ ሁኔታ ለማወቅ አለመረዳት ብዬ አላምንም። የትግራይ ህዝብ ትግራይ ላይ የደረሰው ግፍ እና መከራ አይደለም ትግራዋይ ሆኖ አይደለም ኢትዮጵያዊ ሆኖ ከኢትዮጵያ ውጭ ያሉት ዜጎችም ያውቁታል። ለትግራይ ህዝብ ደህንነትም ቆመዋል። በተለያዩ አጋጣሚ ትግራይ ህዝብ የደረሰበትን ችግር እንዲፈታም የራሳቸው ትግል እያደረጉ ነው። ስለሆነም ከኢንፎርሜሽን ነፃ ናቸው ብዬ አላምንም። ግን ሆን ብለው የትግራይ ህዝብ ትግል ወደኋላ ለመመለስ የሚያደርጉት ጥረት ያው ተመሳሳይ ነው። ከጠላታችን ከሚያደርገው ጥረት ተመሳሳይ ነው። አንዳንዱም ከዛ በበለጠ አንዳንዱም ከዛ በእጥፍ ጠላቶቻችን ከሚያስቀምጡት አቅጣጫና ከሚያደርጉት ዲተረንስ ትግል በእጥፍ የበለጠ እውነት አገኘዋለሁ። ከጠላት በላይ ጠላት እውነት አገኘዋለሁ። ስለዚህ በመሰረቱ ጥሬ ሐቁ ሌላ እያለ ኢንፎርሜሽን እንደሌላቸው አድርገው ትግራይ ላይ ያለውን ችግር ሳይረዱ ቀርተው ሳይሆን ሆን ብለው ስራቸውን እየሰሩ እንደሆኑ መረዳት ይገባል። ይህን ይዘን ነው እኛም አንዳንዱ ሀሳቡን አቋም እንዲያስተካክል ተመካክረን የትግራይ ህዝብ ካለበት ችግር እንድናስወጣው የሚያደርግ አንዳንዱ ደግሞ ሆን ብሎ ወደዚህ የትግራይን ህዝብ ትግል ለመቀልበስ የሚሰራ ደግሞ አንድ ሆነን እንድንታገለው የምንፈልገው በዚህ አቅጣጫ ነው የምናየው። ዞሮ ዞሮ ያጋጠመው ነገር የቲዲኤፍ አባላት ነበሩ። እነዚህ የቲዲኤፍ አባላት ወደ ቡድናቸው መመለስ ነበረባቸው፣ ወደ አርሚያቸው መመለስ ነበረባቸው። እዛው ማቆያ ስፍራ ላይ አደሩ። እዛው ማቆያ ስፍራ አድረው በጠዋቱ ወደሚሄዱበት ለመሄድ ባስ ላይ ሲሳፈሩ ከውጭ ሆነው ይህን ሁኔታ እንደ አጋጣሚ ለመጠቀም እና የትግራይን የትግል ሂደት ለመቀልበስ በተገቢው ተዘጋጅተው ቪዲዮ እንዲሰራጭ ያ ትክክለኛ ሐቁን በሌላ እንዲቀየር አድርገዋል። ይህ በፍጹም ትክክል አልነበረም። እንደ መንግስትም እንደ ከተማ አስተዳደርም የሆነ የህልውና አደጋ ያለበት ህዝብ ከህልውና አደጋ ለመውጣት መታገል አለበት። ተደራጅቶ አቅሙን አደራጅቶ የህልውና አደጋውን መመከት አለበት ብለን እናምናለን። በዚህ ሁኔታ ላይ ግን የሆነ የጸረ ዲሞክራሲ አክቲቪቲ መኖር አለበት የሚል ዳይሬክሽን አልወረደም። ተቀባይነትም የለበትም። የሆነ ተጽዕኖ መፈጠር አለበት የሚል እምነት የለንም። የትግራይ ህዝብ እንደዚህ ባህል የለውም። በታሪኩ ላመነበት ዓላማ ተደራጅቶ ላመነበት ዓላማ ተነስቶ የሚታገል ህዝብ ነው። የወረደው ዳይሬክሽን አቅጣጫ በማሳመን በመነጋገር በመተማመን መመለስ ያለበት የቲዲኤፍ ነባር አባል መመለስ ያለበት እንዲመለስ፣ አዳዲስ ምልምል ወጣቶችም ወደ ማሰልጠኛ ማዕከል እንዲሄዱ በመተማመን መፈጸም አለበት ነው የሚለው። እስካሁን ድረስ በዚህ መልኩ እየተፈጸሙ ነበሩ። ሲፈጸሙ ግን ታች ሲወርዱ ያፈጻጸም ሂደታቸው በየአካባቢው የሆነ እክል
የታየባቸው ነገሮች አሉ። እነዚህ አይቶ መርምሮ ስርዓት ማስያዝ ይጠበቃል። በፍጹም ጸረ ዲሞክራሲ አያያዝና ያለመተማመን በተጽዕኖ የሚደረግ ስራ ተቀባይነት የለውም። ይህን ነገር ከአመራሩ እዛ ከተመደቡ አስተባባሪዎች ጋር በማየት የምናስተካክል ይሆናል። እዚህ ላይ የሚወሰደው እርምት የሚታዩ ችግሮችን መቅረፍ የሚያስችል መሆን እንዳለበት እናምናለን። ያው አጋጣሚው ግን በዚህ የሚገለጽ ነው።